بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته አብዛኞቹ ከወቅቱ ጋር በተያያዥ የሆኑ ርዕሶች በተለያዩ አስተማሪዎች ስለተዳሰሱ በእኔ በኩል ብዙ የምለው የለም። የተወሰኑ ጥያቄዎች አሉ፣ እነሱን የምንመልስ ይሆናል። ከዛ በፊት ግን አሁን ላይ የተሰበሰብንበት ዋነኛው ጉዳይ ረመዳን ጾም የጾም ዒባዳ ከመሆኑ አንፃር በየጊዜው ረመዳን ሲመጣ ረመዳን ሲደርስ የረመዳን ኢስቲቅባል ተብሎ ሙሐደራ ዝግጅት ይደረጋል። ረመዳን ውስጥ ከገባን በኋላ ግን ቅድመ ዝግጅት አድርገን ተምረን ሰልጥነን እንደጀመረን ሰው አይደለንም ብዙዎቻችን የምንሆነው። በየቦታው በየመስጂዱ በየዓመቱ የረመዳን ኢስቲቅባል ፕሮግራም የሚያስፈልግበት ዋነኛው ምክንያት ጾሙ ውስጥ ስንገባ ጾሙን በአግባቡ እንድንጾም አኽላቃችን አደባችን የጾመኛ አደብና አኽላቅ እንዲሆን ከመሆኑም ጋር ግን ጾም ውስጥ የሚታዩ ብዙ ክፍተቶች አሉ። በየጊዜው የሚሰጡ የኢስቲቅባል ፕሮግራሞች ልባችን ላይ ጠብ ማለት መቻል አለባቸው። መጠቀም አለብን፣ መለወጥ አለብን፣ ዝግጅት አድርገን መግባት አለብን። ካልሆነ የመጀመሪያው የረመዳን 10 ቀን ከነፍሳችን ጋር በመታገል ያልፋል። ሁለተኛው 10 ላይ በድካም እናሳልፈዋለን። ሰዎች ይደክማሉ። ከመጀመሪያው ሳምንት በኋላ መስጂዶች መቀዝቀዝ ይጀምራሉ። ሶስተኛው 10 ሲገባ ደግሞ ሰዎች ለዒድ ዝግጅት ይጀምራሉ። ልብስ መግዛት፣ ለልጆች የሚያስፈልገን ነገር ማሟላት፣ የዒድ አስቤዛና መሰል ነገሮችን ማዘጋጀት ላይ ነው ሰዎች ትኩረት የሚያደርጉት። ረመዳን በዓመት አንዴ የምናገኘው መልካም አጋጣሚ ነው። የሞቱ ሰዎች ምን ትመኛላችሁ ቢባሉ አንድ ረመዳን፣ አንድ ስጁድ፣ አንድ ሩኩዕ፣ አንድ ጊዜ ሰደቃ መስጠት ነው የሚሉት እንጂ አዲስ ልብስ መግዛት፣ ቤት ማሳመር፣ ቤት ማሳደስ አይሉም። ስለዚህ ሌሎች ያጡትን ኒዕማ እኛ አግኝተን ባገኘነው ኒዕማ ባገኘነው መልካም አጋጣሚ በሚገባ ልንጠቀም እንጂ የሚገባን ወደ ኋላ ልንል ልንሰንፍ ፈጽሞ አይገባም። ለጾመኛ የሚጠሉ ነገሮች ተነግረዋል። ለጾመኛ የሚወደዱ ነገሮች ተነግረዋል። ያ ከመሆኑም ጋር በየጊዜው ከመነገሩ ከመዘከሩ ከመጻፉ በድምፅ ከመብራራቱ ጋር ረመዳን ውስጥ የሚጣሉ ሰዎችን እናያለን። ረመዳንን ተኮራርፈው የሚጾሙ ሰዎችን እናያለን። ረመዳን ወር ላይ መስጂድ ውስጥ 10 አልአዋኺር ላይ በቦታ ተጣልተው ልብሳቸውን ወደ ላይ ሰብስበው ቦክስ ለመሰንዘር የሚዘጋጁ ሰዎችን እናያለን። ውዱ ቦታ ላይ ቀደምከኝ፣ ሽንት ቤት ላይ ገፋኸኝ ወዘተ ብለው ይቀያየሙ ጮክ ብለው የሚስተዳደቡ ሰዎች። አንዳንዴ ከሩቅ ቦታ ሁሉ ለኢዕቲካፍ ብለው ሌላ ሀገር ሄደው ቤት ትተው አልጋቸውን ፈራሻቸውን ትተው መስጂድ ውስጥ ሆነውም ኢዕቲካፍ ላይ የሚጣሉ ሰዎች። ተራዊህ ላይ ሶፉ ላይ የሚጣሉ ሰዎች። ተራዊህ ሊሰግዱ መጥተው ከአስተናጋጆች ጋር ከሶልፍ አስተካካዮች ጋር ተጣልተው ይሄዷል። ቆሻሻ ከሙስሊም አፍ ይወጣል እንደ የሚባል ንግግርን ስድብን የስድብ ዝናብን አዝነበው የሚሄዱ ሰዎች አሉ። ለሶላት መጥተው ለዒባዳ መጥተው ጁሙዓ ላይ አስተናጋጆች በጣም ይቸገራሉ። ተራዊህ ላይ ተሐጁድ ላይ አስተናጋጆች በጣም ይቸገራሉ። ውጪ እንገናኝ ብለው ዝተው ይወጡ አሉ መስጂድ መጥተው። ይሄ የጾመኛ ባህሪ ነው አይደለም። ስለዚህ ከረመዳን በፊት ስልጠና የሚሰጠው ዝግጅት የሚደረገው ሙሐደራ የሚሰጠው አስተማሪዎች በየቦታው የሚለፉት የሚደክሙት ጾም ውስጥ ያለን ስነ ምግባር የሙስሊም ስነ ምግባር እንዲሆን ምላሳችን፣ አይናችን፣ ጆሮአችን፣ ሌላ የሰውነት አካላችን አብሮ መጾም መቻል አለበት። ወይላ ከምግብ ከመጠጥ ብቻ መጾሙ ብቻ ስለ ጾም የተነገረውን ትሩፋት አያስገኝም። ነቢዩ ዓለይሂ ሰላቱ ወሰላም መን ሷመ ረመዳነ ኢማናን ወሕቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ማለታቸውን አልኢማሙ አልቡኻሪ ሌሎችም ዘግበዋል። ረመዳንን ግዴታ መሆኑን አምኖ በመጾሙም ከጌታው አጅር ፈልጎ የጾመ ሰው ያለፈ ወንጀሉን አላህ ይሰርዝለታል፣ ይቅር ይለዋል ብለዋል። ጾም በዚህ መልኩ ያለፈ ወንጀልን የሚያሰርዘው በትክክል ከተጾመ ነው። ከሆዳችን በተጨማሪ አይናችንም፣ ምላሳችንም፣ እጃችንም፣ እግራችንም ልባችንም መጥፎን ነገር ከማሰብ ከተንኮል፣ ከምቀኝነት፣ ከኩራት ከጾመ ነው። ምግብ መጠጥን ብቻ ማቆሙ አላህ ዘንድ ጾመኛ አያስብልም። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው ጾመኛ ሆኖ ውሸትን በውሸት መመስከርን ማይገባ ተግባርን ከመፈጸም ካልታቀበ ምግብና መጠጥ መተው ለአላህ ምኑም አይደለም ተብሏልና
የጾመኛን አኽላቅ ልንጠብቅ ጾማችንን አደቡን ስርዓቱን ያሟላ ልናደርግ ይገባናል። ካልሆነ ዱንያ ላይ መራብ መዳማት፣ አኺራ ላይ ደግሞ ግዴታን አጉድለሃል በመባል መጠየቅ ነው የሚሆን። ብዙ ሰዎች ዘንድ ጾም ዓዳ ሆኗል፣ ልማድ ሆኗል። የምግብ ፕሮግራም ለውጥ የሚደረግበት ብቻ፣ ከቻሉ ማታ ላይ መስጂድ ተካሄዶ ተሰግዶ የሚመጣበት ብቻ፣ ያለባበስ አደብ ሳይጠብቁ ሽቶ ተለቅልቀው ወጥተው ሰግደው የሚመጡ አሉ። በሴቶች በኩል በወንዱ በኩልም በሾርት ልብስ መጥተው ሰግዶ የሚሄድ አለ። አወል ሶፍ ያለ፣ ሁለተኛ ሶፍ ያለ፣ ዋናው መስጂድ ያለ ውጪ ላይ አስፋልት ላይ አንጥፈው በፊት ለፊቱ ሴት አቋርጣ ያለፈች መኪና እየጮኸ ዘፈን እየሰማ ሰግዶ የሚሄድ ሰው አለ። ከዒባዳነት ይልቅ ወደ ልማድነት የተጠጋ ነው ብዙ ዒባዳ፣ ብዙ ሰዎች ዘንድ የረመዳን ዒባዳ። የሚጾሙት በዓመት አንዴ ከልጅነት ጀምሮ የሚጾሙ ወላጆች ስላሳደጉት ይሆናል። ሌላ የጾም ሲር አይገባም። ሲሩ ሰውም የሚል ራሱን የቻለ ርዕሳ የጾም ሚስጥር ምንድን ነው? ጾም ሚስጥሩ ዓላማ ምንድን ነው? ምክንያቱ ምንድን ነው? ያ ሊገባን ይገባል። ካልሆነ ፈጅር አዳን ሲል ምግብ ማቆም፣ መግሪብ አዳን ሲል ምግብ መብላት ልምድ ብቻ፣ የምግብ ፕሮግራም ለውጥ ብቻ አይሆንም። ተራዊሑንም እንደዚሁ ቀለል ያለ ልብስ ለብሰው ትከሻቸው ላይ ምንጣፍ ጣል አድርገው አየር የወሰዱ ሄደው ሰግደው መምጣት የሚፈልጉ የሚመስሉ ሰዎች አሉ። ገብተው ሁለት ሰግደው ይወጣሉ። ቀጥታ ሄደው እንኳ ቤት ቢያርፉ አንድ ነገር ነበረ። ቤት ሄደው ሻይ ቡና የሚሉ የሚያወሩ፣ መኪና አንስተው ወይም በእግራቸው ሲሽከረከሩ ሰዓት የሚያቃጥሉ፣ በዚያራ ሰዓት የሚያቃጥሉ፣ ወጥተው ግድግዳ ተደግፈው የሚቀመጡ ሰዎች አሉ። ከሶላቱ ወጥተዋል፣ ከመስጂዱ ወጥተዋል፣ ግን እንዲሁ ባክ ነው የሚቀሩ ሰዎች አሉ። ሴቷም ሙስሊም ሴት ማትለብሰውን ልብስ ለብሳ፣ ዥንጉርጉር ልብስ ለብሳ፣ ጠባብ ልብስ ለብሳ፣ አጭር ልብስ ለብሳ፣ ሽቶ ተቀብታ መስጂድ መታ ትሄዳለች። በሶፍ በተለያዩ ከሰው ጋር በሚያገናኙ ነገሮች ተቀይመው ተጣልተው ተሳድበው ዝተው የሚሄዱ ሰዎች። በዚህ መልኩ ምን ጾመው ጾም አላህ ዘንድ ጾም አይባልም። ጃብር ብን አብድላህ አንዳችሁ ሲጾም ምላሱም ይጾም፣ አይኑም ይጾም፣ እጁም እግሩም ይጾም ያሉት ለዚህ ነው። ቀን የጾም ውሏችን ጥሩ ከሆነ ምሽት አህዋላችን ያማረ ይሆናል። ቀን ውሏችን የጾመኛ ውሎ ካልነበረ ማታም ስነ ምግባራችን ለሌሎች አስቸጋሪ ይሆናል። የፍጡር ሰዓት ላይ እንደ አውሬ የሚያደርጋቸው ሰዎች አሉ። የኢፍጣር ሰዓት ላይ ከመግሪብ በኋላ ከሰው ጋር መግባባት ማይችሉ የሚጮሁ የሚሳደቡ ሰዎች አሉ። ጾመው የዋሉትን ማምሻ ላይ ያበላሹታል። በስነ ምግባራቸው መበላሸት። ከዚህ የጸዳ ከእነዚህ አይነት ስህተቶች የጠራ ጾምን ለመጾም ጥረት ልናደርግ ይገባናል። አላህ ተባረከ ወተዓላ ረመዳንን በሰላም ደርሰው በአግባቡ ከሚጾሙ ባሮቹ ያደርገን። ነስአሉ አን ዩዒነና ዐላ ዚክሪሂ ወሹክሪሂ ወሑስኒ ዒባደቲሂ ኢንነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። የተወሰኑ ጥያቄዎችን በተለይ ከወቅቱ ጋር ተያያዥ የሆኑ አንገብጋቢ የሚባሉትን ለማየት እንሞክራለን። የመጀመሪያው ጥያቄ የረመዳን ወር አምኖ አስቦ የጾመ ያስቀደመው ወንጀል ይማርለታል የተባለው ተውበት የሚያስፈልጋቸውንም ወንጀሎችን ይጨምራል? የረመዳን ጾም የሚሰርዘው ጥቃቅኑን ወንጀል ነው። ከበባዱን ወንጀል ተውበት ካላደረጉ አይሰርዝም፣ አያስምርም። ጥቃቅን ወንጀል በመልካም ስራ ብቻ ይሰርዛል። ከበባድ ወንጀል ግን ከመልካም ስራ በተጨማሪ ተውበት ያስፈልጓል። ከባድ ወንጀልን የሚሰራ ሰው ረመዳንም ይሁን ሰደቃም ይሁን ዑምራም ይሁን በል የተወሰኑ ሊቃውንት ዘንድ ሐጅም ይሁን ተውበት ካላደረጉ አይሰርዘውም ተብሏል። ስለዚህ ጥቃቅን መለስተኛ የሚባሉ ብዙ ጊዜ የሰው ልጆች አስበውም ይሁን ሳያስቡ የሚገቡባቸው የወንጀል አይነቶችን ብቻ ነው የረመዳን ጾም ይሰርዘው። ምክንያቱም ሐዲስ ላይ ነብዩ ምን ብለዋል አለይሂ ሰላቱ ወሰላም፣ ሶላት እስከ ሶላት፣ ጾም እስከ ጾም፣ ከረመዳን እስከ ረመዳን መሀል ላይ ያለውን ወንጀል ይሰርዛል ከበባድ ወንጀሎች ከተራቁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጾም ሶላት የሚሰርዘው ጥቃቅን ወንጀሎች፣ ከበባድ ወንጀልን ከራቀ ነው። በእነዚህ መልካም ስራዎች ወንጀሉ ሁሉ ጸዳ የሚባል ከበባድ ወንጀሎች ካሉበት እሳ ተውበት አድርጎ ሁለተኛ እንደዚህ አይነት ጥፋት አላጠፋም ብሎ አላህን ምህረት መጠየቅ ይገባል። አንድ ሰው ወንጀልን ሰርቶ ከዛ ተውበት አድርጎ ከተመለሰ አላህ ተውበቱን እንደተቀበለው በምን ያውቃል? ድሮ ከነበሩበት ሁኔታ የተሻለ ሁኔታ ላይ መሆን፣ የወንጀልን መዘዝ መፍራት መስጋት፣ ወንጀልን የሚያብሱበት መልካም ስራ ማብዛት ተውበቱ ተቀባይነት የማግኘት ምልክት ነው። በአፍ ብቻ
አስተግፊሩላህ ቱብቱ ኢለላህ ተብሎ ልብ ከዛው ከወንጀሉ ዙሪያ የሚሽከረከር ከሆነ ማያፍር ከሆነ በወንጀሉ ማይጸጸት ማይቆጭ ከሆነ ለመመለስ አሁንም የሚያቅድ ከሆነ ያለፈው ወንጀሉን አስታውሶ ማያዝንና ወንጀሉን የሚያብስበት መልካም ሥራ ማይሰራ ከሆነ ተውበቱ ትክክል ያለ መሆኑ ምልክት ነው። ወደ ወንጀል አለመመለስ የተውበቱ ሸርጥ አይደለም፣ አልመለስም ብሎ መወሰኑ ነው የተውበቱ ሸርጥ። ሁለተኛ ይህን ወንጀል አልሰራውም ብሎ መወሰን የተውበቱ ሸርጥ ነው። ወስኖ ሌሎች መስፈርቶችን አሟልቶ ተውበት ካደረጉ በኋላ ወደ ወንጀሉ መግባት ሌላ ጉዳይ ነው፣ ሌላ ተውበት ያስፈልገዋል። ነገር ግን እመለሳለሁ ተብሎ ተንጠልጥሎ መተው የለበትም። ሁለተኛ ይህን ወንጀል አላደርገውም አልሰራውም ተብሎ ከተነየተ ከዛ በኋላ መልካም ሥራ ካበዙ ወንጀሉን ያስታወሱ ከተጸጸቱ ከዛ ወንጀል ከአካባቢው ከራቁ አህዋልን ከቀየሩ መጥፎ ጓደኛ ነበር ወንጀል ያሰራው ከዛ መጥፎ ጓደኛ ከራቁ ያሉበት አካባቢ ነበረ ለወንጀል የሚዳርገው ከዛ አካባቢ ዞር ካሉ መሰል የሆኑ ለውጦች ካደረጉ ተውበቱ እየሰመረ ነው ማለት ነው። ሌላኛው ጥያቄ ዕጣን ወይም ብኹር የሚጨሱ ነገሮች ጾም ያጠፋሉ? የሚጨሱ ነገሮችን ቀጥታ በአፍ ወይም በአፍንጫ ከታጠኑት ጾም ይፈርሳል። ቀጥታ በአፍ በአፍንጫ ሳይታጠኑት ባሉበት አካባቢ በዙሪያችን ብቻ የተኛውም ነገር ስለጨሰ ጾም አይፈርስም። ቅርብ ሆኖ በአፍ በአፍንጫ ከታጠኑት ወደ ጉሮሮ ሊገባ ስለሚችል ይሄኔ ነው የሚያፈርሰው። ይሄም ላይ በተወሰነ መልኩ ኺላፍ አለበት። በላጩ መጠንቀቅ ነው፣ ቀጥታ ከመታጠን መጠንቀቅ ነው እንጂ ሰውነት ላይ ሽቶ ቢጠቀሙ ቤት ላይ ብኹር ዕጣን ቢያጨሱ በዚህ ብቻ ጾም አይፈርስም። አንድ ሰው ለጾም ሲነይት በእያንዳንዱ ዕለት ነው ወይስ የረመዳን የገባ የመጀመሪያው ቀን ጠቅልሎ መሆን አለበት? ሁለቱም ተብሏል። ረመዳን ነገ አንድ ነው ሲባል ኢንሻአላህ የዘንድሮን ረመዳን ሙሉን ጾማለሁ ካለ እንደ ሙስሊም ይበቃዋል እስከ መጨረሻ ያሉ አሉ እና ኢማሙ ማሊክ ሌሎችም። ነገር ግን ብዙዎቹ የሐፍሳን ሐዲስ በመያዝ ማታ ጾማለሁ ብሎ ነይቶ ያላደረ ሰው ጾም የለውም ብሏል። ማታ የሚለው በየዕለቱ መደጋገም እንዳለበት ነው የሚያሳየውና በላጩ ትክክለኛው በየቀኑ መነየት ያስፈልጋል። በየቀኑ መነየት ያስፈልጋል። ዓመቱን ወሩን ሙሉ ጾማለሁ ብሎ ከጀምሩ የነየተም ሰው ሊያስኬድ ይችላል በአንዳንድ መደቦች መሰረት። ነገር ግን ከታመሙ በህመም ምክንያት ከተቋረጠ በጉዞ ምክንያት ከተቋረጠ ንያውን ማደሱ አስፈላጊ ነው። ኺላፍ ስላለበትና ሐዲሱም የሚያሳየው ብዙዎችም የመረጡት በየዕለቱ ለሚቀጥለው ቀን መነየቱ ስለሆነ ለየቀኑ ለእያንዳንዱ ቀን መነየቱ በላጭ ነው። አክታ የሚያስቸግረው ሰው ወደ ውስጥ መዋጥ ጾም ያበላሻል። አክታ ጾም ያበላሻል አያበላሽም በተወሰነ መልኩ ኺላፍ አለበት። ነገር ግን ራጂሑና ትክክለኛው አክታን መዋጡ ጾም አያፈርስም። ግን አክታ ቆሻሻ ጎጂ ስለሆነ መዋጡ ሐራም ወንጀል። አክታ ጎጂ ስለሆነ መዋጡ ክልክል ነው። ጸያፍም ነገር ነው። አቅል ያለው አስተዋይ የሆነ ሰው ይሄን አውቆ ፈልጎ አያደርግም። ምን እናድርግ ነው ሰዎች የሚሉት? በጾም ጊዜ የሚሆን ሶላት ላይ በሶፍት በመሐረብ በመሰል ነገር ወደ ውጪ ማውጣት ነው። እዚህ መዋጡ እንደ ጾምን አያፈርስም። አለመዋጡ ግን ተገቢ ነው። ሌላኛው ጥያቄ አባታችን ባጋጠማቸው ህመም እና በእድሜም መግፋት አቅላቸው ትንሽ ዞር ስላለ ያለፈው ዓመት ጾም መጾም አልቻሉም። ወሩንም ለይተው አያውቁም እና ምን ማድረግ አለብን? ሶላትንም አይሰግዱም፣ ወቅቱንም አያውቁም ቢያብራሩልን ይላል። ሁሌም ከሆነ በዚህ መልኩ የሚኖሩት ምንም የለባቸው። ሩፊዐል ቀለሙ ዐን ሰላስ በሚለው ሐዲስ መሰረት ሁሌም ሁኔታቸው ከሆነ ጾምም ሶላትም የለባቸው። ነገር ግን ይሄ ነገር የሚከሰተው አልፎ አልፎ ከሆነና አብዛኛውን ጊዜ የሚያውቁ ከሆነ መስገድም መጾምም አለባቸው። ቤተሰቦቻቸው የሚችሉትን ያክል አድርገው የሶላት ወቅት ደርሷል ይስገዱ፣ ጾም ነው ይጹሙ ይሏቸዋል። ከእድሜ መግፋት ከህመም አንፃር ጾሙ ከሶላቱ ይልቅ ሊከብር ስለሚችል በእያንዳንዱ ቀን ያበሉላቸዋል። እንዲህ አይነቱ ስሜት አልፎ አልፎ የሚከሰት ነገር ከሆነ፣ ሁሌ ከሆነ ግን ጾሙ ማለት ግዴታ አይደለም፣ ማብላትም አይጠበቅባቸውም። ሌላኛው ጥያቄ በሞተር ነው የምተዳደረው፣ ጫት ማድረስ እንዴት ይታያል የሚል ጥያቄ ነው። ጫት ጎጂ ነው። የሰው ልጅን ጤንነት ይጎዳል፣ ኢኮኖሚን ይጎዳል፣ ጸባይን ያበላሻል፣ ከዱንያ አውጥቶ ሌላ ዓለም ይወስዳል። ከዘርፈ ብዙ ጉዳቶቹ አንፃር ጫት በሸሪዓ ክልክል ነው፣ ሐራም ነው፣ ምንም ጥርጥር የለው። የኡሙ ሰለማ አዳረቁጥኒ ሌሎች የሚዘገቡት ሐዲስ ላይ
ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ኩሊ ሙፍቲሪን ወሙስኪሪን ተብሏል። ፈዘዝ ደንዘዝ የሚያደርግና የሚያሰክርን ነገር ሁሉ ነቢዩ ከልክለዋል ይላል ሐዲሱ። ሰነዱ በተወሰነ መልኩ አነጋጋሪ ነው፣ ግን በሌሎች ግልጽ ንሱሶች ማስረጃዎች የተጠናከረ ነው። ማንኛውም ጉዳት ያለው ነገር በዲን የተከለከለ ነው። ላ ضرر ወላ ضرار ራስንም ይሁን ሌሎችን የሚጎዳን ነገር ማድረግ አይቻልም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ጫት ምንም ጉዳት የለውም የሚል ጤነኛ ሰው የለም። ምናልባት ጫት ትንሽ አቅሉን ነካ አድርጎት ካልሆነ በስተቀር ጫት ምንም ጉዳት የለውም ኸይሩን ኩሉሁ የሚል ሰው የለም። ጫት መልካም ነገር ነው ብሎ ስለ ጫት ትሩፋት ሊዘረዝር የሚችል ሰው የለም በምርቃና ካልሆነ በስተቀር። በአቅል በእውቀት ሆኖ የጫትን ጠቀሜታ ሊያስረዳ የሚችል ሰው የለም። የሚከፋው ደግሞ ጫትን የዱዓ መሳሪያ ማድረጉ ነው። በቀን በሰዓት በጊዜ ገድቦ መቃሙን የረመዳን የዒባዳ አካል አድርገው ሐሙስ ማታ ለየት ባለ መልኩ ረመዳን ላይ ወሩን ምሽት ላይ የዒባዳ መሳሪያ ብለው ያሻሹ የዳበሱ የሚቀሙ ሰዎች አሉ። ይሄ ዲን ላይ አዲስ ነገር መጨመር ነው የሚሆነው። ጫትን መጠቀሙ ክልክል ነው። መጠቀሙ ክልክል የሆነ ነገር ደግሞ ሰዎች እንዲጠቀሙ ማገዙ፣ በሞተርም ይሁን በሌላ መኪና በእጅም በእግርም ወስዶ ማድረሱ በወንጀል መተባበር ይሆናል። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋኒ ወተቁላህ። በመልካም ነገር በመልካም ሥራ አላህን በመፍራት ተጋገዙ። አላህን በማመፅ ወንጀል በመስራት አትተጋገዙ። አላህን ፍሩ፣ አላህ ቅጣቱ ብርቱ ነው ይላል። ከዚህ ጫት መቃሙ መጠቀሙ ወንጀል ከሆነ ጎጂ ከሆነ ኸምርን እንደማድረስ ሲጋራን እንደማድረስ አደንዛዥ እጾችን መጠቀም ይጎዳል ብለው የጤና ተቋማት እንደከለከሉት ሁሉ ጫትም ጎጂ ነው ብለው የጤና ተቋማት የዓለም ጤና ድርጅት ከጎጂ ከአደንዛዥ እጾች መድቦታል። በሸሪዓውን ብንሄድ በሳይንሱም ብንሄድ ጫት ጎጂነቱ የተረጋገጠ ጉዳይ ነውና ይሄን ለሚጠቀሙ ሰዎች ማድረስ እነሱም በወንጀል ማገዝ ማበረታታት ነው የሚሆነው። አይገባም። ጥፍር ከተቆረጠ በኋላ ቅበሩ እንባላለን። እንዴት ይታያል? ፀጉርንም እንደዛው ጀዛኩሙላህ ኸይረን ይላል። አለም ነጅዐሊል አርዷ ኪፋታ የሚለውን አንቀጽ መሰረት በማድረግ ከሰው ልጅ የሚገኙ የሚቆረጡ ነገሮች ቢቀበሩ በላጭ ነው። ሰው ራሱ ሲሞት ጀናዛው መሬት ተቆፍሮ እንደሚቀበረው ሁሉ ሰው በህይወት ያለ ከሰውነቱ የሚያነሳቸው ጥፍር፣ ፀጉር መቅበሩ በላጭ ነው ብለዋል። ይሄ ራሱን የቻለ ግልጽ ሐዲስ ሶሒህ ሐዲስ ኖሮ ሳይሆን ከአንቀጹ ኢስቲንባጥ አድርገው ነው፣ ከአንቀጹ ተረተውት ነው። አለም ነጅዐሊል አርዷ ኪፋተን አሕያእን ወአምዋታ፣ ምድርን ለሰው ልጅ በቂ ያላደረግናትም እንዴ? አሕያእን በህይወትም ያሉ ወአምዋተን ሞተውም ይላል። በህይወት ያሉ የሚኖሩበት ነው። በህይወት ያሉ የሰውነት አካላቸው ከፊሉ ሲቆርጡት የሚቀበርበት ነው። ወአምዋተን ሞተው የሚቀበሩበት ነው። ነገር ግን ከሐዲስ አንፃር ነቢዩ ዓለይሂ ሰላቱ ወሰላም ስለ ጥፍር መቁረጥ ስለ ፀጉር መቁረጥ ባስተማሩበት አጋጣሚ ጥፍርና ፀጉርን ስለ መቅበርም አክለው አላስተማሩም። ስለዚህ የፈለገ ሰው መጣል ይችላል። ንጹህ ቦታ ላይ ቢቀመጥ ቢቀበር መልካም ነው። በተለይ በዘመኑ ሲሕር ድግምት እጅጉኑ የተስፋፋ ከመሆኑ አንፃር ብዙ ጊዜ ድግምተኞች አንድ ሰው ላይ ድግምት የሚሰሩት ከሱ ከተገኘ ከሰውነት አካል የሆነን ነገር ወስደውም ነው። ለዚህ ሲባል ጥፍርን ፀጉርን ንጹህ ቦታ ላይ ቢያስቀምጡ ቢቀብሩ ችግር ላይ ኖረው ይችላል። እንደ ጥንቃቄ ግን ሱና ነው፣ የሱና አካል ነው፣ የዲን አካል ነው፣ የትም አይጣልም፣ መጣሉ ወንጀል ነው አይባልም። ወላሁ ተዓላ አዕለም። ሌላኛው ጥያቄ አክስቴ ነበረች፣ አውሮፓ ነው ያለችው። የጭንቅላት ካንሰር ተብላ ሰርጀሪ ተሰርታ ነበረ። ባለፈው ዓመት 20 ቀን ብቻ ነው የጾመችው። ዘንድሮም መጾም አልቻለችም። ምን ማድረግ አለባት? አላህ ተባረከ ወተዓላ ያድርጋት። እሷንም ሌሎችንም በካንሰር መሰል አስቸጋሪ በሽታ የሚጠቁ ወገኖቻችንን ያለባትን የጾም ቀን መዝገባ በመያዝ ድና መጾም ስችል ቀባ ታወጣለች። ካልዳነች ነገሩ የተባባሰ ከሄደ መጾማችም ከተባለች ዕዳዋን ሳትከፍል ወደ አኼራ ከሄደች ወይም ቤተሰብ ይጾምላታል ወይም ቤተሰቦች ያበሉላታል። እንደዚህ የታመመች ትጹም አይባል፣ ግዴታ አይደለም። ከቻለች ነው ምጾም። በጊዜው ካልቻለች ሌላ ጊዜ ቀባ ታወጣለች። ቀባ ማውጣት ማስቸልበት ሁኔታ ላይ ከደረሰች ተባብሶ በሽታው ከእንግዲህ መጾማችም ከተባለች ራሷን ታበላለች። ሊድንም ላይድንም ይችላል ተብሎ የተጠበቀ ሳለ ከሞተች ደግሞ የተጠበቀ እያለ ከሞተች ቤተሰቦቿ ወይ ጾሙላታል ወይ ያበሉላታል። ሌላኛው ጥያቄ እኔ ሱና ጾም ይገራልኛል፣ እናቴ ስጾም አትጾሚ ትለኛለች፣ አንዳንዴ ትቆጣኛለች። ሱሑር ሳልበላ ስለምጾም እየከሳሽ ነው ትለኛለች። እኔ አጅሩን ነው መፈልገው እላታለሁ። እናቴን መታዘዝ ነው ወይስ ጾሙን መከተል የሚል ጥያቄ ነው። ጉዳቱ እስካልተረጋገጠ ድረስ ወላጆች ልጆቻቸውን ዒባዳን መልካምን ነገር መከልከል የለባቸው።
ጉዳቱን ካስተዋሉት ወላጆች ጾሙ የጎዳህ ነው የጎዳሽ ነው ካሉ ሱና ጾም ላይ መቀጠሉ ወላጆችን ካሳሰበ ካስጨነቀ ለወላጆች ብሎ መተው በላጭ ሌላ ግልጽ ዓላማ ከሌለው በስተቀር ጾመው በዚህ በቂ ምክንያት ነው ካልጾምኩኝ እንደዚህ አይነት ችግር ውስጥ ወድቃለሁኝ ለምሳሌ የሻህዋ ችግር የሚበዛበት ሰው የተቃራኒ ጾታ ፍላጎቱ ከልክ አልፎ ካልጾመ ስሜቱን መቆጣጠር ማይችል ሐራም ላይ የሚወድቅ ሰው ከሆነ ይሄኔ ራስን ከሐራም መጠበቁ ዋጅብ ስለሚሆን ይሄ መድኃኒት ከሆነ ለወላጆች አስረድቶ መቀጠል ይቻላል። እንዲሁ መጾም ስለሚገራ ብቻ ወላጆችን ያስከፉ መጾም አይገባም። ለአንዳንድ ዒባዳዎች ወላጆችን አስፈቅዱ ተብሏል፣ ሸርጥ ሆኗል። ለጂሃድ ወላጆችን ማስፈቀድ ሸርጥ ነው። ለሱና ሐጅም ወላጆችን ማስፈቀድ ሸርጥ ነው። ዋጅቡን ሐጅ ነው ያለ ወላጆች ፈቃድ ማድረግ የሚቻል። አንድ ዙር ሐጅ ያደረገ ሰው ሁለተኛ ሶስተኛ ዙር ሐጅ ወይም ዑምራ ማድረግ ፈልጎ ወላጆች አልፈቅድም ያሉት ሰው እሺ በወላጆቹን ያክብር ተብሏል። ጾምም ላይ ይሄው ነው የሚባል። ሁለቱን ማስታረቅ ከተቻለ መልካም፣ ወላጆችን ፈቃደኛ እንዲሆኑ አድርጎ መጾሙን መቀጠል ከቻሉ ጥሩ ነው። ካልተቻለ ግን የወላጆችን ሪዳ ውዴታ ማስቀደሙ ጾሙን በሌላ ኢባዳ መተካቱ አለፍ ያሉ ደግሞ መጾሙ በላጭ ይሆናል። ወላሁ ተዓላ አለም። ሌላኛው ጥያቄ ሴት ልጅ በዑምራ እና በሐጅ ወቅት በኒቃብና በጓንት ፋንታ ምን መጠቀም ትችላለች ወይም ምን መጠቀም አለባት የሚል። ዋና ሐጅና ዑምራ ላይ መጠንቀቅ ያለባት ፊትና መዳፏን በሰውነት ልክ በተሰፋ ጨርቅ ከመሸፈን መጠንቀቅ ብቻ ነው ያለባት። ነቢዩ ዓለይሂ ሰላቱ ወሰላም ኢሕራም ላይ ያለች ሴት ኒቃብ አታደርግም ጓንትም አታደርግም ብለዋል። ይህ ማለት ታዲያ ፊትና መዳፏን ገልጣ ትህድ ማለት አይደለም። የነቢዩ ዓለይሂ ሰላቱ ወሰላም ባለቤቶች ኢሕራም ላይ ሆነው ወንድ ሲመጣባቸው ፊታቸውን በጀልባባቸው ዝቅ አድርገው ይሸፍኑ ነበር። ስለዚህ በጀልባብ መሸፈን ይቻላል ፊትን ዝቅ አድርጎ። በሌላም ብትንጨርቅ ፊት ላይ ጣል አድርጎ ፊትን መሸፈን ይቻላል ወንድ ሲኖር። እጅን ደግሞ ልብስ ውስጥ ጅልባብ ውስጥ ከላይ የለበሱት የደረቡት ጨርቅ ውስጥ በማድረግ መሸፈን ይቻላል። የሚከለከለው ኒቃብና ጓንት ነው። ይሄም ማለት ደግሞ ፊቷን ገልጣ ትህድ ማለት አይደለም። አበደን መካከለኛ ነገር መፍጠር አለባቸው። ምን ታደርግ? ለሴቷ ለራሷ የሚቀላትን ነገር ማድረግ ትችላለች። አፈጻጸሙ የእሷን በሰውነት ልክ የተሰራውን ልብስ ነው የተከለከለችው። በጓንት በኒቃብ መሸፈን የለባትም። ፊቷን ደግሞ ገልጣ መሄድ የለባትም። ወንድ ካለ ቦታው ላይ ሁለቱንም ያማከል አካሄድ መሄድ እንደ ሴቶች ሁኔታ ይለያያል። ይሄን አድርጋ ቢባል ለሁሉም ሴት ላይበጅ ይችላል። ሌላው ጥያቄ የሰው ዕዳ ያለብኝ ረመዳንን መጾም ችግር ይፈጥርብኛል ወይ አሁን መክፈል ካልቻልኩ የሚል ጥያቄ። መክፈል እየቻለ የራሱን ህይወት አስተካክሎ እየኖረ የሰው ህይወት እያበላሸ የሚጾም ሰው የጾሙ ምንዳ ዝቅተኛ ይሆናል። ወንጀሉ ጾሙን ይቀንስበታል። በዚህ መልኩ እንጂ ቀጥተኛ ግንኙነት የለውም ጾምና ዕዳ። ካልተገደዱ በስተቀር መበደር የተጠላ የተወገዘ ነው። ከነፍስህ ተበደር ነው የሚባል። ለቅንጦት ለተጨማሪ ነገሮች ከሰው ከምትበደር ነፍስህን ተበደራት። ነፍሴ ሆይ ትንሽ ጠብቄ ሌላ ጊዜ እናደርጋለን በላት ይባል። ከተገደዱ መበደር ይቻላል። ነገር ግን ሲበደሩ መመለስ ምችልበት ተብሎ የሆነ የታቀደ ነገር መኖር አለበት እንጂ እንደው ዝም ብሎ በብድር ስም የሰው ገንዘብ ወስዶ መብላቱ ሐራም ይሆናል። የሰውን ገንዘብ ሊበላ ብሎ የወሰደ ሰው መመለስ አይችልም። እመልሳለሁ ብሎ የወሰደ ሰው ደግሞ አላህ ያግዘዋል ተብሏል። ስለዚህ ለመመለስ ብሎ በአግባብ መሰረታዊ ለሆኑ ለአስፈላጊ ነገሮች ተገደው የተበደሩትን ብድር በጊዜው መክፈል ስላልቻሉ ብቻ ጾምህ ትክክል አይሆንም፣ ጾምሽ ትክክል አይሆንም አይባልም። ስችል እከፍላለሁ ማለት አስባቦችን ማድረስ፣ ለተበደሩት አካል ማሳወቅ፣ በዚህ ምክንያት ነው የዘገየሁት ማለት ይቻላል። አበዳሪም ጊዜ እንዲሰጥ ታዟል በሸሪዓ። ፈነظረቱን ኢላ መይሰራ ወአን ተሰደቁ ኸይሩ ለኩም። ያበደራችሁ ሰው በጊዜው መመለስ ካልቻለ እስኪ ገራለት ድረስ ጠብቁ፣ ሰደቃ ብታደርጉለትም ለእናንተ በላጭ ነው ብሏል አላህ ተባረከ ወተዓላ። ሰደቃ የሚሰጠው ከኪስ አውጥቶ ቆጥሮ በመስጠት አደባባይ ለወጣ ለለየለት ምስኪን ብቻ ሳይሆን ለተቸገረ አካል ያበደሩትን መመለስ ስላልቻለ ይቅር ብዬሃለሁ ሁሉንም ወይም በከፊል ወይም 1 ዓመት ጊዜ ሰጥቻለሁ ማለትም ራሱን የቻለ ሰደቃ ነው። ምናልባትም በየመንገዱ ቁጭ ብለው ከሚለምኑ ሰዎች ይልቅ ተቸግሮ ለተበደረ ሰው የሰጡትን መመለስ ስላቃተው ይቅር ብዬሃለሁ ማለቱ አጅሩ ይበልጣል። ይሄም የሰሞኑ አዲሱ መጽሐፍ ላይ ተዳስሷል። ብድር አንድ ራሱን የቻለ የሰደቃ አይነት ነው። በሰጠው ተጨማሪ ቀን ልክ አጅር ይቆጠርለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንድን ሰው ያበደረውን ሰው መክፈል ስላልቻለ መመለስ ስላልቻለ ጊዜ የሰጠው እንደሆነ በሰጠው ተጨማሪ መጠባበቂያ ቀን ልክ አጅር ይጻፍለታል። አንዴ ማበደርም
የሰደቃን ግማሽ አጅር ያስገኛል ኢላ ገሪ ዳሊክ ተብሏልና የተቸገሩ ሰዎችን ይቅር ማለት ልምዱን ልናዳብር ይቅር ልንል ሰደቃ ይሆንልህ ስጦታ ይሆንልህ ልንል ይገባል። ሌላኛው ጥያቄ አንድ የ8 ወር ነፍሰ ጡር ያለፈው ረመዳን ቀዷ አለባት። ይህን ቀዷ ያልከፈለችው በምክንያት ነው። ይህችን ሴት ቀዷ ብቻ ነው ወይስ ከፋራም አለባት? በምክንያት ከሆነ ሁሉም ዘንድ ከፋራ የለባትም። በምክንያት ከሆነ ያለ ምክንያት ከሆነ ተዘናግታ ከሆነ የተወሰኑ የፍቅህ ሊቃውንት ዘንድ ከቀዷ በተጨማሪ ከፋራ አለባት። ነገር ግን ከፋራው ግዴታ ነው ለማለት የሚያስችል በቂ ማስረጃ የለም። ስለዚህ ያሉ ቀኖችን ብቻ ያለፈ የ2 ይሁን የ3 ዓመት የ1 ዓመት ያሉ ቀኖችን ቆጥሮ ቀዷ ማውጣቱ በቂ ነው። ተጨማሪ ሰደቃ መስጠቱ በአንድ በኩል ያለ ምክንያት ካሳለፉ ከፋራ ግዴታ ነው የሚሉ ሊቃውንትም ስላሉ ሰደቃ ምንጊዜም ተወዳጅም ስለሆነ አቅም ያለው ሰው የቻለውን ያክል ለተጨማሪ ሰደቃ ቢሰጥ መልካም ነው እንጂ ይበረታታ ነው እንጂ ዋጅብና ግዴታው ፈዒደቱን ሚን አያሚን ኡኸር ነው። አላህ ሌላ ነገር አላለ። የጾም ቀዷ ያለበት ሰው በሌላ ቀን ቀዷ ያውጣ ብቻ ነው ይገባል። ቀዷ ከማውጣቱ በተጨማሪ ያብላ የሚል የቁርአን አንቀጽም የነቢ ዓለይሂ ሰላቱ ወሰላም ሐዲስም የለም። በእርግዝና በህመም በጉዞ ምክንያት ቀዷ ያለባቸው ሰዎች ቀዷቸውን ብቻ ነው ቆጥረው ማውጣት ግዴታ የሚሆንባቸው። ሌላኛው ጥያቄ ሱቄ ከመስጂድ ፊት ለፊት ነው። ተራዊህን በኢማሙ እዛው ሆኜ መስገድ እችላለሁኝ? ከመስጂዱ ፊት ለፊት ከሆነ ይቻላል። ከቂብላው ፊት ለፊት ከሆነ ይቻላል። በቂብላው በቀኝ በግራ በኋላ በኩል ከሆነ መሃሉን ሰዎች ሞልተውት እስከዛ ድረስ ሰዎች ካሉ ችግር የለውም ይቻላል። መሃሉ ላይ ክፍተት ካለ አይቻልም። على الراجح من اقوال اهل العلم። ሌላኛው ጥያቄ ኢዕቲካፍ ላይ ሶፈል አወል እና ሌላ ቦታ የያዘ ሰው አጅሩ አንድ አይነት ነው? ሶፈል አወል መሃልና ዳር የያዘውስ? ምንጊዜም ሶፍ ላይ ከፊት ለፊት መሆን ቅርብ መሆን በላጭ ነው። በኢዕቲካፍም ሰዓት በዕልምም ሰዓት በሶላትም ሰዓት። ስለዚህ ለኢዕቲካፍ አወል ሶፍ መያዝ ለሶላትም ጭምር አወል ሶፍ ስለሚሆን ያለምንም ጥርጥር ኢዕቲካፍ ላይ ዕልም ላይ ሶላት ላይ አወል ሶፍ የሆነ ሰው ኋላ ሶፍ ካለው በላጭ ነው። አወል ሶፍ ሆኖ ግራና ቀኝ ዳርና ዳር ነው የሚሻለው ወይስ ቅርብ ነው የሚሻለው? ዳርና ዳር ሆኖ ድምፅ ጥርት ብሎ የሚሰማ ከሆነ ለመጡለት ዓላማ ይበልጥ ስኬታማ የሚያደርግ ከሆነ ዳርና ዳሩ በላጭ ነው፣ ምንም ጥርጥር የለም። ነገር ግን ዳርና ዳሩ በጣም ሩቅ ሆኖ ሐሳብ ማይሰበሰብ ከሆነ ድምፅ ማይሰማ ከሆነ ሁለተኛ ሶፍ ሆኖ ፊት ለፊት ሲሆኑ የበለጠ ኹሹዕ የሚሰማ ከሆነ ከትምህርቱም ይበልጥ የሚጠቀሙ ከሆነ ሁለተኛ ሶፍ ላይ መሆኑ በላጭ ነው። ይሄን ከሼኹ ኢስላም ተይሚያ ከሌሎችም ሊቃውንት ንግግር መረዳት የምንችለው ይሄን። አወል ሶፍ ላይ መጥፎ ሽታ አዳብ ያደርገው አንድ ሰው የአወል ሶፍን አጅር በአካሉ ብቻ አገኛለሁ ብሎ ሐሳቡ ሽታው አዳ ያደረገው እዛው ከሚሰግድ ወደ ኋላ ሶፍ ሄዶ ሐሳቡን ከሚሰርቀው መጥፎ ሽታ ነፃ ሆኖ ቢሰግድ ይሻላል ብሏል ኢብኑ ተይሚያ ረሂመሁላሁ ተዓላ። ስሑር መነሳቱ ንያ አይሆንም እንዴ? እነ ኢማም ነወዊ ሌሎችም አይሆንም የሚል አቋም አላቸው። ነገር ግን ራጅሑ የተፈለገው ንያ ነውና ስሑር ልበላ ነው የተነሳሁት ማለቱ ራሱ ንያ ስለሚሆን መነሳት ብቻ በቂ ነው። ሼኹ ኢስላም ተይሚያ ረሂመሁላሁ ተዓላ አንድ ሰው ለስሑር መነሳቱ አሊያ ደግሞ ራስ ሲበላ ነገ ስለምጾም ብሎ ጨመር አድርጎ መብላቱ ብቻ ንያ ይሆናል ብሎ ለስሑር የተነሳው አንድ ሰው ነገ ስለሚጾም አቅም እንዳያንሰው ሊበላ ነው። ይሄ ነው ንያ የሚባለው እንጂ ባፍ የሚባል ነገር ስለሌለ ለስሑር መነሳቱ ብቻ በቂ ነው። ሲበሉ ነገ እጾማለሁ ማለቱ በቂ ነው። እየበሉ አዳ እንዳይልብኝ በቃኝ ማለቱ በቂ ነው። ይሄ ሁሉ ንያ ነው። ለስሑር ባይነሳስ ንያ የለውም ወይ? ለስሑር ተነስቼ ስሑር በልቼ እጾማለሁ ማለቱ ራሱ ንያ ሆናል። ከመግሪብ እስከ ፈጅር ባለው ሰፊ ጊዜ ውስጥ ነገ እንደሚጾሙ ማስታወሱ ብቻ ንያ ነው። ይሄ ነው የሚፈልግ። ሰፊ የሌሊቱ ክፍለ ጊዜ የንያ ሰፊ ሜዳ ነው። ከነየቱ በኋላ በላሁ አይባልም። ከነየቱ በኋላ መብላት የሚከለከለው ፈጅር ወቅት ከገባ ነው። ፈጅር ወቅት ካልገባ ከነየቱ በኋላ መልሰው ቢበሉ ግንኙነት ቢያደርጉ ከጾም ጋር የሚያገናኘው ነገር የለም። ሌላኛው ጥያቄ የሰኞና የሐሙስ ጾም ሰኞን ወይም ሐሙስን ነጥሎ መጾም ይቻላል በቋሚነት? አዎ ይቻላል። የቻለ ሰው ሰኞንም ሐሙስንም ሁለቱንም ቢጾም መልካም። ያልቻለ ሰው ወይም ሰኞን ወይም ሐሙስን የገራለትን መጾም ይችላል። ከሁለቱ የቱ ይሻላል? ከሐዲስ ደረጃ አንፃር ሰሒሁ የሰኞን የሐሙሱ ትንሽ ሐዲሱ አነጋጋሪ ነው። ሆኖም ግን ፉቃሃዎች የሐዲሱ ደካማነት አነጋጋሪነት እንዳለ ሆኖ
ሐሙስንም መጾም ተወዳጅ ነው ሱና ነው ስላሉ ከስራው ከሁኔታው አንፃር ሐሙስ የሚቀለው ሰው ሐሙስን ብቻ ቢጾም ሁለቱም እኩል የሆነ ሰው ሰኞም ቢጾም የተሻለው ደግሞ ሁለቱንም ቢጾሙ መልካም ካልሆነ ከሁለት አንዱን ለይቶ መጾም ችግር የለም ሰኞና ሐሙስን አብራችሁ እንጂ አትጾሙ አልተባለ ሁለቱም በተለያየ ሐዲስ ተነግረዋል ሌላኛው ጥያቄ ብዙ ወጣቶች ዲናቸው ላይ መጽናት ለዓላማ መኖር በእስልምና ማኩራትና ትተው ወደ ምዕራባውያን ባህሎች እያዘነበሉ ይገኛሉ ምክር ቢሰጥበት የሚል ጥያቄ ይህ በየጊዜው የሚዳሰስ ጉዳይ ነው ሊዳሰስም የሚገባው የዛሬ ወጣቶች የነገ ዲን ሀገር ተረካቢዎች ናቸው ባልሆነ ነገር ጊዜያቸውን ካሳለፉ ከተንዘላዘሉ ቀጣዩን ትውልድ የሚረከብ የለም ማለት ዲንን ሀገርን የሚጠብቅ ዲኑን የሚያሻግር አይኖርም ማለት ወጣቶች ቀጥ ካሉ ሀገር ቀጥ ይላል ዲን ቀጥ ይላል ቀጣይ ትውልድ ቀጥ ይላል ወጣቶች ወለም ዘለም ካሉ ያዝለቀቅ ካሉ ካደረጉ ወጣ ገባ ካሉ ቀጣዩ የኡማው ሥራ ከባድ ይሆናል ሁኔታው አስፈሪ ይሆናል ነብዩ አለይሂ ሰላቱ ወሰላም ያ ማዕሸረ ሸባብ ያሉ ወጣቶችን ነጥለው መልእክት አስተላልፈዋል የኡማው የጀርባ አጥንት ወጣቶች ናቸው ወጣትነቱን በሚገባ የተጠቀመ ሰው ጥላ በሌለበት ቀን የቂያም ቀን አላህ ጥላ ስር እንደሚያደርገው ነብዩ የተናገሩትም ለዚህ ነው አላህ ተባረከ ወተዓላ ወጣት ይደንቀዋል ምን አይነት ወጣት ለይሰት ለሁ ሸብዋ እንደ ህፃን የማያደርገው ወጣት እንደ ህፃን የማያደርገው ወጣትነት የወጣትነት ስሜት አፍላ ዕድሜ ወዳልሆነ ቦታ ማይወስደው ወጣት ሁኔታው ለአላህ ይገርማል አላህ ይደነቅበታል ብሏል አላህ የሚደነቀው እሱ ዘንድ ትልቅ ቦታ ባለው ነገር ነው ስለዚህ ሸብዋን ህፃን መሆንን በስሜት መነዳትን ተቆጣጥሮ ወጣትነትን በዲን ማሳለፍ አላሁ ተባረከ ወተዓላ ዘንድ ትልቅ ቦታ አለው ጥላ በሌለበት ቀን የቂያም ቀን በአላህ ጥላ በአርሽ ጥላ ስር እንዲሆኑ ያደርጋል ወጣትነቱን በዲን ያሳለፈ ሰው በስተርጅና ዲን አይከብደውም ወጣትነቱን እንደፈለገ ሆኖ ያሳለፈ ሰው ከፍ ሲል ወደ ዲን መመለስ ይከብደዋል አላህ ዘንድ ተባረከ ወተዓላ እንደው የምትናገረው ነገር ምን አለሽ እንኳ ቢባል አንድ ሰው ወጣትነቴን ስሜቴን ሰብሬ በዲን አሳልፌያለሁ በወጣትነቴ ቁርአን ቀርቻለሁ ቁርአን ሐፍዣለሁ ዒልም ተምሬያለሁ ባለሁበት አካባቢ መስጂድ መድረሳ አገልግያለሁ በዙሪያ ያሉ አቅመ ደካሞችን አረጋውያንን የቲሞችን አግዣለሁ ወዘተ የሚል መልስ መስጠት ይቻላል ወጣትነትን እንደፈለጉ እንዲያልፍ መፍቀድ ጸጸቱ ከባድ ነው ዱንያም ላይ በስተርጅና አኺራም ላይ ከጀነት ተነፍጎ ወደ ጀሃነም ሲኬድ ወጣትነት እሳት ነው በዲን ማብረድ ማሰር ያስፈልጋል ወላጆችም በየአካባቢው ያሉ ኃላፊነት ላይ ያሉ ሰዎችም ይሄን በመረዳት ለወጣቶች ቅድሚያ ሰጥተው ትኩረት ሰጥተው ማስተማር ማገዝ ማንቃት ያስፈልጋል ስሜቱን ይጠራቸዋል ሸይጣንም ይጠራቸዋል የዲን ጠላቶችም ወጣቱን መጠቀሚያ ማድረግ ይፈልጋሉና ይሄን በመረዳት የወጣቱን ኃይል አባብሎ መያዝ ማስተማር ያስፈልጋል ለወጣቶች የተሰጡ ራሱን የቻለ የደጋ ቀደምቶች ምክሮች አሉ እነዚያ ምክሮች መስማት መተግበር አስፈላጊ ነው የዘመኑ ወጣት ትልቅም ሆኖ እንደ ህፃን ነው ራሱ የሚቆጥረው ወላጆችም ልጆቻቸውን ጎርምሰው እንደ ህፃን ነው የሚቆጥሯቸው በተወሰነ መልኩ ተለያቀም ያላቸው ሰዎች ልጆቻቸውን ሁሌም በልጅ አይን ማየታቸው ልጅ ነኝ ያሉ እድሜያቸውን በአግባቡ እንዳይጠቀሙ ኃላፊነት እንዳይሸከሙ ያደረጋቸው ሱሐቦች በ17 በ18 ዓመታቸው የጦር መሪ ሆነዋል አብዛኛው ሐዲስ የተላለፈው የተሐፈዘው በወጣቶች ነው አቡ ሰዒድ አልኹድሪ ወጣት ናቸው አብዱላህ ኢብኑ ዑመር ወጣት ናቸው አብዱላህ ኢብኑ አባስ ወጣት ናቸው ልጅም ናቸው በነብይ ዘመን የአስራዎች መሃል አካባቢ ነበር ያሉት በወንዱም በሴቱ እዚህ ወጣቱ ሚና እስላም ላይ እጅግ በጣም ላቅ ያለ ነውና ወጣቱ ሚናውን አጣ ዓላማውን ዘነጋ ማለት ይሄን ሁሉ እናጣለን ወጣቱ ይሄን አወቀ ጠበቀ ማለት ደግሞ ለዲን የሚያበረክተው አስተዋጽኦ እጅግ በጣም ከፍ ያለ የላቀ ይሆናልና ልንመካከር ወጣቱ ሲባክን አይተን ዝም ከማለት ልንታቀብ የበኩላችንን ልናደርግ ይገባል በኳስ በፊልም በሴት በፋሽን በመኪና በመሰል ነገሮች ወጣቱ ርቋል ይህ አይገባም ረመዳን አንዱ መልካም አጋጣሚ ነው ቤተሰቦች በረመዳን በኢፍጣር በስሑር ጊዜ ሲሰበሰቡ ልጆቻቸውን ያለባቸውን ኃላፊነት ሊያሳውቁ የኻሊድን የአነስን የአልበራእን የአቡ ሰዒድ አልኹድሪን ታሪክ ሊነግሯቸው ይገባል እና አልበራ ለመጀመሪያ ጊዜ ለጂሃድ የተፈቀደላቸውን ቀን አስታውሰው እጅግ በጣም ተደስተው ነበር የሚናገሩት አቡ ሰዒድ አልኹድሪ ለጂሃድ ቀርበው
ነቢዩ አለይሂ ሰላቱ ወሰላም ሕፃን ነው እድሜው አይፈቅድም ብለው ሲመልሱበት ልጁ ሕፃን ቢሆንም እድሜው ገና ቢሆንም ነገር ግን ጡንቻው ጠንካራ ነው ያ ረሱላህ ይችላል ብለው ግፊት ያደረጉ ገፋፍተው ነበር ወደ ጂሃድ የሚወስዷቸው ወደ መልካም ስራ የሚወስዷቸው። ዛሬ ግን ልጄ ገና ነው ሕፃን ነው ብርድ እንዳይመታው ውሻ እንዳያስደነግጠው መስጂዱ ራቅ ይላል ይተኛ እንዳትወጣ ብለው የሚከለክሉ ወላጆች አሉ። እንቅፋት ይሆናል። ለኳስ ቢሄድ ለፊልም ቢሄድ ለሽርሽር ቢሄድ ወላጆች ምንም አይሉ። መስጂድ ሲሄድ መድረሳ ሲሄድ የሚያማቸው አሉ። ሆነ ነበርበት ወጣቶች ቀጥ ሲሉ ቀድመው ለቤተሰብ ነው የሚጠቅሙት። ዲን ላይ ያለው ወጣት አባት እናቱን አያስደነግጥም፣ አንገት አያስደፋም። ከዲን ያራቀ ወጣት ነው የአባት እናቱን ስም ያጠፋ፣ አንገት የሚያስደፋ የሚያሰድብ። ስለዚህ ልጆችን ወደ ዲን ለመመለስ ወላጆች የሚችሉትን ሊያደርጉ ይገባል። ሌላኛው ጥያቄ የዊትር ዱዓ ሲደረግ የተገደበ ነው ወይ የሚል ጥያቄ ነው። ከነቢዩ ዓለይሂ ሰላቱ ወሰላም የተገኘው የዊትር ዱዓ የሐሰን ዱዓ ነው። አላሁመ አህዲኒ ፊመን ሀደይት ወዓፊኒ ፊመን ዓፈይት የሚለው ነው። ይሄ ላይ የዑመር ዱዓ ሊጨመርበት በላጭ ነው ተብሏል። እንደ አጠቃላይ ሱረቱል ኢንሺቃቅ የሚቀራበት ያክል ጊዜ ቢሆን መልካም ነው ብሏል አልኢማም አሕመድ ረሒመሁላህ ተዓላ። የቁኑት ዱዓ መርዘም የለበትም። በተለይ በጀማዓ ከሆነ ከኋላ ሰጋጆች ካሉ በተለይ ቁኑት መጨረሻ ላይም ስለሆነ የሚደረገው ሰዎች ሊደክሙ ይችላል፣ ሊከብዳቸው ይችላል እና የቁኑት ዱዓ ጠር ማለት አለበት። አንዳንዴ አልፎ አልፎ ቢረዝም ችግር ላይ ኖረው ይችላል። በጣም ሳይረዝም እሱ አንዳንድ ቦታ ላይ ተራዊሑ ተሰግዶ ያለቀበትን ያክል ሰዓት በዊትር በቁኑት ብቻ የሚያሳልፉ ሰዎች መንቀጥቀጥ ይጀምራሉ። የሚደገፉትን ይፈልጋሉ። እንደው አፍ አውጥተው አረበቃ ያሉ ሰዎችም ተገኝተዋል በታሪክ ላይ ሶላት ውስጥ መሆናቸውን ረስተውት ወገባቸው ሊቆረጥ ሊወድቁ ደርሰው አረበቃ ያሉ ሰዎች ተገኝተዋል። በዚህ ልክ መርዘሙ ቢላ ሸክ ክልክል ነው፣ የተወገዘ ነው። በልክ መሆን አለበት። በተለይ ረመዳን ላይ ሙሉን ስለሚደጋገም ዱዓ የተወሰነ ያክል ዱዓ አድርጎ ስጁድም ላይ ስለሚጨመር የግላችን ኢባዳም ላይ ዱዓ ስለምናደርግ የቁኑት ዱዓ መካከለኛ መሆኑ በላጭ ነው። 27 ላይ ይበልጥ ለይለቱል ቀድር ተስፋ የሚደረግበት ቀን ላይ ትንሽ ዘለግ ቢል ያን ያክል ችግር ላይ ኖረው ይችላል። ሰዎችም ውስጣቸው ስለሚዘጋጅ ስለሚጓጉ ኢማም ኢብኑ ረጀብ እንደሚሉት በተለይ 27ኛው ቀን ለይለቱል ቀድር 27 የመሆኑ አንዱ ደሊል ዓለም ላይ ያሉ ሙስሊሞች ሁሉም ማለት ይቻላል ውስጣቸው ላይ 27 ለይለቱል ቀድር ነው የሚል የውስጥ ስምምነት አለ ይላል። እንደዚህ አይነቱ ቀን ላይ ከሌላ ጊዜ ለየት ባለ መልኩ ረዘም ቢደረግ ሰዎችም አይሰማቸውም፣ ደስ ነው የሚላቸው። ብዙ ሰዎች ለ27 ለ29 ለ21 ለ10 ለዋክር ሐጃ ያጠራቅማሉ፣ በጉጉት ዱዓ ይጠብቃሉ። ዱዓ አድርጉልን ይላሉ፣ ራሳቸው ያደርጋሉ፣ ደስ ይላቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ሶላት አሳጥሩ ከማለታቸው ጋር አንዳንዴ ቅራት የሚያረዝሙበት ሁኔታ ነበር፣ ሶላት የሚያረዝሙበት ሁኔታ ነበር። መግሪብ ላይ ሱረቱል አዕራፍን ቀርተዋል። 206 አንቀጽ አካባቢ መግሪብ ላይ ይሄን ቀርተዋል። በአንድ ረካ ነው በሁለት ረካ በሁለቱም ተብሏል። በሁለት ረካ እንኳን ቢባል ሱረቱል አዕራፍ ረጅም ሱራ ነው። ለምን ይሄን አደረጉ ይዘባል እንደሆነ ሱሐቦች ከሳቸው ቁርአን ማድመጥ እንደሚፈልጉ ያምኑ ስለነበር ነው። አታስቸግሩ ያሉት ለአብዛኛውን የሰው ሁኔታ ገምት ውስጥ በማድረግ ነው። ፊቅህም ላይ እንዳለው ማሳጠር ነው በላጩ። ኢማምና ማእሙም ከተስማሙ ዝግ ቦታ ላይ ከሆነ ግን ማስረዘም ይቻላል ተብሏል። ነቢ ከሱሐቦቻቸው ጋር አለይሂ ሰላቱ ወሰላም ወረዲየላሁ ዐንሁም አጅመዒን ሲሰግዱ ከነቢ አብረው መስገድ ከሳቸው ቁርአን መስማት ይወዱ እንደነበረ ስለሚያውቁ ያረዘሙበት ሁኔታ አለ። አንዳንድ ቀናቶች ላይ ይበልጥ ለይለቱል ቀድር ተስፋ የሚደረግበት ላይ አብዛኛው ጀማዓ ማርዘሙን ይፈልገዋል፣ ይጠብቃል። እንደውም አጠረ ይላል ከተባለ በመጠኑ ቢረዝም ችግር የለም። ዓደተን ግን የዊትር ዱዓ መካከለኛ መሆን አለበት። ለብቻው ሲሆን አንድ ሰው የቻለውን ያክል ዱዓ ቢያደርግ ገደብ የለም፣ ችግር የለም። አንድ ሰው ብቻውን የሌሊት ሶላት በሚሰግድበት ወቅት የፈጅር ሶላት በሚገባበት ሰዓት ያቆመው ወይ ይቀጥል አዘግይቶ መስገዱ ስለሚወደድ አዘግይቶ መስገዱ ሶላት ላይ ያሉ ፈጅር አዛን ማለቱን በሚያስከትል ልክ መዘግየት የለበትም። ሁለቱ መለያት አለባቸው። የሌሊት ሶላት ሱናውና የፈጅር ሶላት ወቅት የሚገባበት ወቅት ትንሽ ፋሱል ሊኖረው ይገባል። ሰግደው መጨረሻ ላይ ኢስቲግፋር ያደርጋሉ የአላህ ደጋግባሮች ተብለዋል። ስለዚህ ለኢስቲግፋር የሚተርፍ ሰዓት ቢኖር መልካም። አይችልም የለውም አቅም ዊትር ብቻ ነው የሚሰግዱ አንድ ሰው ቢያንስ አዳን ሲል የሚያበቃበት መሆን አለበት። እየሰገደ አዳን አለበት ፈጠን አድርጎ መጨረስ ይችላል። አዳን ካለ በኋላ መጀመር ነው እንጂ ማይቻለው ፈጅር አዳን ካለ በኋላ ጅምሁሮቹ ዘንድ ነው እሱ ፈጅር አዳን ካለ በኋላ ዊትር መጀመር ነው እንጂ ማይቻለው የጀመሩትን ዊትር ቀልጠፍ አድርጎ መጨረሱ ችግር የለም። ለዛሬ በዚህ ነው መካለን
ሌሎች አንገብጋቢ ጥያቄዎች ካሉ ኢንሻአላህ ዛዱል መዓድ ቻናል ላይ የሚመለስ ይሆናል። አላህ ተባረከ ወተዓላ ለሁላችንም ጠቃሚ እውቀት ከመልካም ስራ ጋር ያድለን ነው። አላ ኩሊ ሸይን ቀዲር ወቢልኢጃበቲ ጀዲር። በተለይ ፊት ለፊታችን እየመጣ ያለው የረመዳን ወር በዒልም በዒባዳ ልናሳልፈው የሚገባ ወር ከመሆኑ አንፃር በዒልም ልንቀበለው ይገባል። እነዚህና መሰል ጥያቄዎች በየዓመቱ የሚደጋገሙ ናቸው። አብዛኞቹ ጾም በመጣ ቁጥር የሚደጋገሙ ናቸው። ያልገባንን መጠየቁ መልካም ከመሆኑ ጋር በዚህ መልኩ በጥያቄ ብቻ ለጊዜው ጠይቀን የምንረዳው ሳይሆን ውስጣችን ላይ የሚቀር የበሰለ አብሮን ከኛ ጋር የሚኖር እውቀት እንዲኖረን ቁጭ ብለን የመማር ልምድ ልናዳብር፣ የተጻፉ መጽሐፍትን ልናነብ፣ የድምፅ ቅጂዎችን ልናደምጥ ይገባናል። ለጊዜው ብቻ ጠይቀን የምናልፈው ነገር ይረሳል፣ ስህተቱ ይደጋገማል። ያ እንዳይሆን አርካነል ኢስላምን ጾሙን፣ ሶላቱን፣ ዘካውን በአግባቡ ተምረን አውቀን ልንተገብር ይገባናል። ረመዳን ላይ በየቦታው የሚሰጡ ትምህርቶች አሉ። ኢሻ አዛን እስከ ኢቃም ድረስ ባለው እነዚያን በአግባቡ ልንከታተል፣ ያልገባንን ልንጠይቅ፣ ሁሌ ጠያቂ ከመሆን ይልቅ ደግሞ ቁጭ ብለን ቁርአን ሐዲስን ልንማር ይገባናል። ኸይርን ያግራልን፣ ረመዳን በሰላም ያድርሰን። ረመዳን ላይ ጾመው ሰግደው ቁርአን ቀርተው ሰደቃ ሰጥተው ብዙ ንግድ ነግደው አላህ ዘንድ ተባረከ ወተዓላ ከሚሸለሙ ከሚከበሩ ባሮቹ ያደርገን። ገፍላን አላህ ያንሳልን። በላ ኢላሃ ኢለላህ ገመድ ከሚተሳሰሩ ለአላህ ብለው ከሚዋደዱ ባሮቹ አላህ ያደርገን። ምቀኝነትን፣ ኩራትን፣ ጥላቻን አላህ ያጥፋልን። እዚህ ዱንያ ላይ ከቤቶቹ መሃል በአንዱ ቤቱ አላህ እንደሰበሰበን ሁሉ ስራጥን በሰላም ተሻግረን ጀነት ላይ የምንገናኝ የምንሰበሰብም አላህ ያደርገን። إنه على كل شيء قدير وبالإجابة جدير. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين. اللهم فرج هم المهمومين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين. اللهم وحد صفوف المسلمين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم اهد شباب وفتيات المسلمين. اللهم اهد شباب وفتيات المسلمين وردهم إلى دينك يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.